ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ኢትዮጵያ ውስጥ ናችሁ ፕሮግራም ነው የምትከታተሉ እንደምን ዋላችሁ ማለት ፈልጋለሁ። ዕለተ ዓርብ ህዳር 12 2018 በኢትዮጵያ ዘመን አቆጣጠር ኖቨምበር 21 2025 በግሪጎሪያን ካሌንደር የጋት የውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አድርሳለሁ። በትናንትናው ዕለት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጉብኝት ስለነበረብኝ ጠዋት ከሰዓት ደግሞ የግል ስራ ስለነበረብኝ ወደ እናንተ መድረስ አልቻልኩም። ሚዲያችን የጋራ ነውና ለዚህ ይቅርታ። በነገራችን ላይ እድሉ ያላችሁ ኢቭን በተቻለ መጠን አመቻችታችሁ አዲሱን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እንድትጎበኙ ጥሪ አደርጋለሁ። አዲስ የቀድሞው የኢቢሲ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የኢትዮጵያ ቴሌቪዥን የነበረበት ቶታሊ ህንፃው ሙሉ ለሙሉ ተቀይሯል። የቀረ ስከለተኑ ብቻ ነው ይሄ ቋሚው መሰረቱና ቋሚው ፍሎሩ ኢቭን ፍሎሩም ንጣፉ የተቀየረበት እጅግ ዘመናዊ የሆነ የመጪው ዘመን ቢሮዎች ምን ይመስላሉ የሚለው የታዩበት። ሌላውን ትንሿን እንኳን ላሳያችሁ ቪዥዋላይዝ ማድረግ ከቻላችሁ። ለምሳሌ እኛ ቢሮዎቻችን መጋረጃ ነው ያላቸው፣ መኖሪያ ቤቶች፣ ቢሮዎች ዋቴቨር። አርቲፊሻል ኢንተለጀንስ ኢንስቲትዩት ስትሄዱ የተገጠመ ኤሌክትሮኒክ ሲስተም አለ። ስትፈልጉ መስኮቱን ያንን ፕረስ የሚደረጋለ። ፕሊስ እዩት። ፕረስ ስታደርጉ ወደ ጨለማ ይቀየራል። ጀስት ሎክድ ይሆናል። መጋረጃ ዘጋችሁ ማለት ነው። ፕረስ ስታደርጉ መጋረጃው ተከፈተ ማለት ነው። መስተዋቱ ላይ በተገጠመ ቴክኖሎጂ ብቻ ብርሃኑን መጨመር መቀነስ የሚቻልበት ፔፐርለስ የሆነ እጅግ በጣም ሰራተኛና ስራና ሰራተኛን የሚያገናኝ ሰራተኛው ቆይቶ የኢንኩቤሽን ማዕከሉ ሰልጣኞች በነፃ ኢንተርኔት የሚቀርብላቸው ስለ እውነት እንድታዩት እመክራለሁ። አንዳንዴ ከስተመር ምንድነው የዘልማድ ይመስላል። በቃላት ከመግለጽ በላይ ሂዳችሁ ብታዩት እጅግ በጣም እመክራለሁ። ኢትዮጵያ ብዙ ተስፋ አላት። ብዙ የመጪውን ዘመን ተቋማት እየገነባን ነው። ኦፍኮርስ ከዚህ በፊትም ብያቸዋለሁ። መጪው ዘመን የአርቲፊሻል ኢንተለጀንስ ነው። ግብርናው፣ ጤናው፣ መንገዱ፣ መሰረተ ልማቱ፣ ትምህርት፣ ሁሉም ነገር በኤአይ መታገዝ አለበት። ዛሬም ስራ ላይ ነው ያለው። የቡና ተክል ላይ አንድ ቅጠል ላይ የሆነ ምልክት ብታይ አንድ ሰው ፎቶ አንስቶ ወደ ማዕከል ይልካል። ወይንም ስልኩ ላይ በኤአይ አፕ ያንን አንስቶ ይሄ ቡና እንዲህ አይነት በሽታ አጥቅቶታል፣ ይህ አይነት መድኃኒት ብሎ ሪከመንድ ያደርጋል። ከዛ በላይ ከሆነ ወደ ዋና ማዕከል ይልካል። ወጣቶችን ተቀብለው እያሰለጠኑ ነው። ግራጁዌት ያደረጉ ግራጁዌት ኢን ሴንስ ለምሳሌ እኔ የሆነ ሀሳብ አለኝ ብዬ ብሄድ እዛ ልክ ዶሮ እንቁላል ታቅፋ ሙቀት ሰጥታ ሁሉን ነገር አመቻችታ እንደምትፈለፍለው እንደ ኢንኩቤሽን ሁሉ ሀሳባቸው ተገምግሞ በሚመለከተው በአዲስ አበባ ዩኒቨርሲቲ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ከራሱ ከአርቲፊሻል ኢንተለጀንስ ኢንስቲትዩት ቪዛ ካርድ፣ ሌሎችም በቀጣይ ደግሞ የሚመጡ የሚጨመሩ ተቋማት ይኖራሉ። የኢትዮጵያ አየር መንገድ፣ ባንኮች በሙሉ ይህንን የዛ ግለሰብ እድሜ አይገድበው፣ የስራ ሁኔታ አይገድብህም፣ ገቢ ይሄ ነው የሚል የለም። ፊዚብል የሆነ አዋጭ ነው ወይ ያን ሀሳብ ይዘህ ትሄዳለህ። በዛ ልክ ዶሮዋ እንቁላሉ እንደምትታቀፈው ያን ሀሳብ ኢንኩቤት ይደረጋል። ነፃ ኢንተርኔት ይቀርብለታል። ወርኪንግ ስፔስ ሰጠዋል። ከሰዎች ጋር ይገናኛል። ያ ሀሳብ ፕሮቶታይፕ ፕሮዳክት እስኪያወጣ ገበያው ላይ ሳምፕል ይዞ እስኪወጣ በዛ ሂደት ፓርትነሮች ይፈለግለታል። እና ይሄ እጅግ በጣም ወሳኝ ነገር ነው። የኤምአይቲ ሌላ አይደለም፣ ማሳቹሴትስ ኢንስቲትዩት ኦፍ ቴክኖሎጂ ይህንን ነው የሚሰራው። ወደፊት ዩኒቨርሲቲዎች ይህንን ኢንኩቤሽን ሴንተር አለ፣ ኢንተርፕረነርሺፕ ሴንተር አለ፣ ሁሉም ዩኒቨርሲቲዎች ያላቸው ኢንኩቤሽን ማዕከል ለመገንባት ተሞክሯል። ነገር ግን ምን መምሰል አለበት የሚለውንም
የከፍተኛ ትምህርት ተቋማት አርቲፊሻል ኢንተለጀንስ ኢንስቲትዩትን የሚጎበኙበት በጋራ ጆይንት ላይ የሚሰሩበት ሁኔታ እንደሚመቻች ተስፋ አደርጋለሁኝ። ፕሊዝ አንዳንዴ አይን ነው የሚገልጠው። በአይን ሂዳችሁ ድሉን ሌሎች ከተቋማቶቻችሁ ሰራተኞች ከሆናችሁ ከተቋማቶቻችሁ ኃላፊዎች ጋር በመነጋገር ፕሮግራም በማሳዝ ብትጎበኙት መጪው ዘመን ምን ይመስላል የሚለውን ለመረዳት የሚጠቅም ነው ብዬ አምናለሁኝ። ይህ እንደተጠበቀ ሆኖ እንግዲህ በትናንትናው ዕለት የማሌዥያ ጠቅላይ ሚኒስትር የተከበሩ አንዋር ኢብራሂም ጉብኝታቸውን አጠናቀው የ3 ቀን ቆይታቸውን አጠናቀው ወደ ደቡብ አፍሪካ ሂደዋል ማለት ነው። ደፍነትሊ በዛም የሰሪል ራማፎዛ የክብር እንግዳ ሆነው የቡድን 20 ወይ G20 ስብሰባ የሚካፈሉ ይሆናል። እሱን ስብሰባ ተካፍለው ሲጨርሱ ወደ ኬንያ ናይሮቢ የሚመጡ ይሆናል። በተመሳሳይ ኬንያ ናይሮቢ በሚኖራቸውም ቆይታ የተከበሩ አንዋር ኢብራሂም በተመሳሳይ ከኬንያ ጋራ በትምህርት፣ በንግድ፣ በኢንቨስትመንት፣ በቴክኖሎጂ ሽግግር እና አጠቃላይ በጋራ በሚሰራበት ሁኔታ እንደሚመክሩ ከማሌዥያ ኬንያ ቢዝነስ ፓርትነር ስብሰባ እንደሚያካሂዱ ሞሮለስ ኢትዮጵያ ውስጥ የነበረውን አይነት ነገር እንደሚያደርጉ ነው የሚጠበቀው። ኢትዮጵያ ውስጥ የተለየው ነገር እንግዲህ እኛ ኢትዮጵያውያን እኛ በቅኝ ግዛት አልተገዛም። እኛ እምቢ ለባርነት ያልን ህዝቦች ነን። የውስጥ ችግሮች የውስጥ ልዩነት ቢኖርብን እንኳን ዓለም የመሰከረው እኛም የምናውቀው ወራሪ ሲወሩን አርፈን የምንቀመጥ ሰዎች አይደለም። ክቡር ጠቅላይ ሚኒስትር እንዳሉት እኛ የማንንም አንነካም፣ ማንንም ሰው አንነካም፣ ከነኩን ግን አንመለስም እንዳሉት በታሪካችን ወረን አናውቅም። ተጠቅተን ያለፍንባቸው ዘመናት የትናንት ታሪክ ብቻም አይደለም። ሱዳን የአልፋሽጋ ኮሪደርን የአልፋሽጋ ቦታን ይዘው ዛሬ ሞሮለስ አልፋሽጋ ጋር ይሄ ነው የሚባል ጠንካራ ወታደር ሚሊተሪ ቤዝ የላቸውም። በርስ በርስ ውጊያ ውስጥ ነው ያሉት። ነገር ግን እነሱ በጉልበት ስለወሰዱት የኛ ወደ ሰሜኑ የሀገራችን ክፍል በነበረው ጦርነት ኃይል ሲሳብ ያን ወቅት ጠብቀው እንደወሰዱት እኛም ዛሬ ወቅት ጠብቀን እንውሰደው አላለም። አይጠቅምም። በመነጋገር በዲያሎግ በዲስኮርስ እንፈተዋለን። ውጊያ ከመጣ እኛ ፊት የሚቆም ስለሌለ ማለት ነው። በአንዋር ኢብራሂም በአድዋ የድል መታሰቢያ ሙዚየም የአበባ ጉንጉን አስቀምጠዋል። ከክብርት ከንቲባዋ ጋር የአድዋ መታሰቢያ ቅርጽ የተሰጣቸውን የሚያያችሁት ነው የሚሆነው። በነገራችን ላይ ራሳቸው አንዋር ኢብራሂም ምንድን ነው ያሉት? በኢትዮጵያ የነበረኝ ጉብኝት እጅግ ታሪካዊና ውጤታማ ነበር ብለው ነው ያስቀመጡት። ስለ ኢትዮጵያ ታሪክ፣ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም፣ ስለ ተከታዮቻቸው ሷሃባዎቻቸው፣ እስልምናን ኢትዮጵያ ሴቬር እንዳዳነችው ያን ሁሉ ወስደዋል። ያልነጃሽን ታሪክ ሁሉ አቅርበዋል። ይሄ ለኛ ታሪካችን ነው። ይሄ ለኛ ለዓለም አቀፉ ማህበረሰብ የምናቀርበው ፍትሃዊ ነን፣ አካታች ነን፣ ህብረ ብሔራዊ መሆናችንን የምናሳይበት ጠላቶቻችን የሚዲያ አቅማቸውን ገንዘባቸውን ተጠቅመው ስለኛ ፍጹም ኔጌቲቭ ነገር ሁሉ የሚያራግቡት ትክክል አይደለም። ውስንነቶች አሉብን ወይ? ደፍነትሊ እሱ ይኖሩብናል ማለት ነው። እንግዲህ የተፈጸሙ ስምምነቶችን የሁለትዮሽ ስምምነቶችን በጋራ ወደ ስራ ማስገባት በሁለቱም ወገን የሚጠበቅ ነው። በዓለም አቀፍ የፖለቲካ መድረኮች ደግሞ እኛ የማሌዥያ ድምፅ የምንሆንበት፣ ማሌዥያም የኛ ድምፅ የምትሆንበት፣ ማሌዥያ አስተባብራ የአሶሲዬሽን ኦፍ ሳውዝ ኢስት ኤዥያን ኔሽንስ 11 አባል ሀገራት አሉ። እነዛ 11 አባል ሀገራት የኢትዮጵያ በዓለም አቀፉ መድረክ የኢትዮጵያ ደጋፊ እንዲሆኑ መደገፍ እንኳን ከከበዳቸው አብስቴን እንዲያደርጉ አጌነስት እንዳይቆሙ ማስተባበር የሚቻልበት እንግዲህ እንደምታውቁት የአሶሲዬሽን ኦፍ ሳውዝ ኢስት ኤዥያን የሚባሉት 11 አባል ሀገራት ያለው ነው። ማይናማር፣ ቪየትናም፣ ላኦስ፣ ካምቦዲያ፣ ብሩናይ፣ ፊሊፒንስ፣
ሲንጋፖር፣ ስለ ሲንጋፖር እመጣለሁ። ማሌዥያ፣ ታይላንድ፣ ኢንዶኔዥያ እና ያ እነኝን 11 ሀገር ካምቦዲያን የያዘ ነው። ከነዚህ ውስጥ እንግዲህ የማሌዥያ ጠቅላይ ሚኒስትር እንደነገርኳቸው ኢትዮጵያ ውስጥ ነበሩ። የቪየትናም ጠቅላይ ሚኒስትር በባለፈው ወጥተው ሐዋሳ ላይ የነበረውን ጉብኝት የምታስታውሱት ነው። የሲንጋፖር ጠቅላይ ሚኒስትርና የፋይናንስ ሚኒስትር በተመሳሳይ በዕለተ እሁድ በመጪው እሁድ ማለት ነው ኖቨምበር 23 ዛሬ 21 አይደል፣ ነገ 22 እሁድ በ23 አዲስ አበባ ይገባሉ። እስከ ማክሰኞ ድረስ ኢትዮጵያ ውስጥ የሚቆይ ይሆናል ማለት ነው። እኚህ የሲንጋፖር ጠቅላይ ሚኒስትር ማለት ነው። የሲንጋፖር ጠቅላይ ሚኒስትርም በተመሳሳይ ኢትዮጵያ ውስጥ በሚኖራቸው ቆይታ የ3 ቀን ኦፊሴላዊ ቆይታ አድዋ ድል ሙዚየም የአበባ ጉንጉን እንደሚያስቀምጡ፣ የአፍሪካ ሲዲሲ ሴንተር ፎር ዲዚዝ ኮንትሮል የሚባለውን እንደሚጎበኙ፣ በተመሳሳይ ረጲ ዊሊያመርስ ፋክተሪ የሚባለውን የረጲ ዲተረጀንትን የምታውቁት ነው። ያንን የረጲ ዲተረጀንት መቀመጫውን ሲንጋፖር ያደረገው ዊሊያመርስ የሚባለው ፋክተሪ 50% ገዝቷል። ያንን አፈጻጸሙን የሚያዩበት፣ በተመሳሳይ በንግድ በኢንቨስትመንት በማኑፋክቸሪንግ ዘርፎች በቱሪዝም እንዲሁም በዘመናዊ የሎጂስቲክስ የመልቲ ሞዴል አገልግሎት በሚባለው በፖርት ሰርቪስ ላይ ልምድ ለመቅሰም በጋራ አብሮ ለመስራት ስምምነት እንደሚፈጸም ነው የሚጠበቀው። በዲጂታል ኢኮኖሚ፣ አርቲፊሻል ኢንተለጀንስ፣ ዘመናዊ ወደብ ተርሚናል አስተዳደር፣ በሰው ኃይል ልማትና ማኑፋክቸሪንግ ዘርፍ እንዲሁም በሰው ኃይል ልውውጥ፣ በትምህርት ማለት በጋራ ለመስራት የመግባቢያ ስምምነት ሜሞራንደም ኦፍ አንደርስታንዲንግ ይፈርማል። የሲንጋፖር ጠቅላይ ሚኒስትር አስቀድሜ እንዳልኳችሁ ላውረንስ ዋንግ ዛሬ ደቡብ አፍሪካ ውስጥ ነው ያሉት። ሲጨርሱ ወደ ኢትዮጵያ ይመጣሉ ማለት ምን ማለት ነው? በሌላ መልኩ አሶሲዬሽን ኦፍ ሳውዝ ኢስት ኤዥያን ኔሽንስ አስቀድሜ በስም ዝርዝር የጠቀስኳቸው 11 ጋር ጠንካራ ግንኙነት ለመመስረት ክቡር ጠቅላይ ሚኒስትሩ ምንድን ነው ያሉት? የማሌዥያ እና የኢትዮጵያ ግንኙነት ለሳውዝ ለደቡብ ደቡብ ግንኙነት ወሳኝ ነው። ሰው ተጨማሪ ኢንቨስትመንት እንፈልጋለን፣ የገበያ መዳረሻ እንፈልጋለን፣ ከሲንጋፖር ልምድ መቅሰም እንፈልጋለን። በነገራችን ላይ የኤርትራው ፕሬዚደንት ኢሳያስ አፈወርቂ ቃዥ የነበረው በኢኮኖሚው፣ በሎጂስቲክስ፣ በወደብ መዳረሻ እንደ ሲንጋፖር፣ በሚሊተሪ በወታደራዊ በደህንነት ዘርፉ እንደ እስራኤል የጠነከረች ኤርትራን አፍሪካ ምድር ማዋለድ በማን ጉዳት በማን ኪሳራ? በኢትዮጵያ። የግብርና ምርት በኢትዮጵያ ብር ይገዛል፣ ፕሮሰስ ይደረጋል። እጅግ ዘመናዊ ፋብሪካዎች ኤርትራ ውስጥ በሚቋቋሙት ያ ወደ ውጭ ላካል። ራሱ ወደ ኢትዮጵያም ኮሞዲቲ የገበያ ማዕከሉ ይሆናል። ወርቅ፣ ማዕድን፣ የቁም እንስሳ፣ የቴክኖሎጂ ውጤቶች፣ ምርቶች የሚከማቹበት እጅግ ዘመናዊ የሆነ የሚሸጡበት እጅግ ዘመናዊ የሆነ ተርሚናል እንገነባለን። ኢትዮጵያን በመበዝበዝ በኢትዮጵያ ውድቀት በኢትዮጵያ ድቀት እጅግ የበለጸገች ኤርትራን እንገነባለን የሚል ይህ ነበር ታሳቢው። ኦፍኮርስ ሲንጋፖር ቀርቶ ሲንግል ፑር የሆነበት ሲንግል ፑር ብቻ ማለት ነው። የአፍሪካ ፍጹም አምባገነን ህገ መንግስት የሚባል የለን። የሌሎች የአፍሪካ ሀገራት ህገ መንግስት ፋንክሽናል ነው ወይ? ሌላ ጉዳይ። ምርጫ የሚባል የማይታሰብበት በሌሎች የአፍሪካ ሀገራት የሚደረገው ምርጫ እንዲያው 100% የዲሞክራሲ ሀሁን የትኛው ነው? ሌላ ጉዳይ ነው። ምክር ቤት የሚባል የሌለበት፣ በጀት የሚባል የኤርትራ በጀት የማይታወቅበት፣ አይኤምኤፍም ይሁን ወርልድ ባንክም ኢቨን ኩክድም ነው ብለን እንውሰድ ዳታ የሌለበት የአንድ ሰው ቅዠት፣ የአንድ ሰው ህልም፣ የአንድ ሰው ፍላጎት የሚንጸባረቅበት የሚተገበርበት ጦርነት ዋዜማው፣ ጦርነት ሰርጉ፣ ጦርነት ዘፈኑ የሆነ በየትኛውም የአፍሪካ ሀገር ግጭት ውስጥ
ግጭት ካለ የኢሳያስ እጅ ወይ ጎልቶ ይታያል ወይ ኮስምኖ ይታያል። ግን እዛ ውስጥ ይሳተፉ። ኮንጎ ጋር ግጭት ካለ ሶማሊያ ጋር የትም የኢትዮጵያ መንደርደሪያ ላውንቺንግ ፓድ ይለዋል ስዩም። መንደርደሪያ ሆኖ ጠላቶች የመጡ ሁሉ ስንቃቸውን ትጥቃቸውን አራግፈው ወደ ኢትዮጵያ የሚስፈነጠሩባት አፈጣጠሯ እንደዛ። የኢትዮጵያን ከቀይ ባህር መነጠል ማጠር ከዛ መልሶ ለመበዝበዝ በሚል የተፈጠረ ሀገር ነው። ሲንጋፖር እንደዛ አይደለም። ሲንጋፖር ከጎረቤት ሀገራት ጋር የውሃ ስምምነት ፈጽሞ ከጎረቤት ሀገር ጋር የኢነርጂ ስምምነት ፈጽሞ ከጎረቤት ሀገር ጋር የአውሮፓም የኤዥያም የሸቀጦች የንግድ ማዕከል ሆኖ በዓለም ላይ በዲጂታል ቴክኖሎጂ በአርቲፊሻል ኢንቴሊጀንስ በሂውመን ካፒታል ኢንዴክሱ ከፍ የላቀ ሀገር የሆነበት ነው። ከሲንጋፖር የምንማረው ብዙዋል። ከየትኛውም ሀገር እንማራለን። ከሲንጋፖር እንማራለን፣ ከማሌዥያ፣ ከኢንዶኔዥያ፣ ከፊሊፒንስ ጋር ኢቨን በሰው ኃይል ልውውጥ ረገድ ከማይናማር ጋር እየተሰሩ ያሉ ነገሮች አሉ። እነሱን እንግዲህ ጊዜው ሲደርስ ደግሞ በሚመለከተው አካል የሚገለጥ ይሆናል። ኦፍኮርስ እስከዛ ያለውን ይሄንን ነው የሚመስለው። ሰው ሌላው ምናልባት የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ክቡር ጀነራል አምባሳደር ሬድዋን ሁሴን እንዲሁም ምክትል ዳይሬክተር የሆኑት ክቡር አቶ ሲሳይ ቶላ ጅቡቲ ነበሩ። ጅቡቲ ከሄዱ በኋላ ከሚመለከታቸው የጅቡቲ ብሔራዊና ደህንነት አገልግሎት እንዲሁም ሌሎች የመንግስት ባለስልጣናት ጋር ውይይት አድርገዋል እና ምንድን ነው በነገራችን ላይ አንዋር ኢብራሂም አልሐምዱሊላህ the official affairs in Addis Ababa Democratic Republic of the Federation of Ethiopia are perfect. Me and the Malaysian delegations are now on our way to the second destination, which is Johannesburg, South Africa, to attend the G20 summit. Na perfect na yamat. Ihe ቀላል አይደለም። ሶ ምንድነው ያለው ሁኔታ ብለን ስንወስድ ወደ ጅቡቲ ስንሄድ እንግዲህ አጠቃላይ የግብጽ ፍላጎት አለ። የግብጽ ፍላጎት ምንድነው ካል የመክበብ ሲከቡ መከበብ የለም ወይ ሌላ ጉዳይ ነው። ግን መክበብ ከላይ ኤርትራ ጋር አብረን ባጋርነት አለን የሚል ከኤርትራ ቀደም ብሎ ሱዳን ጋር አለን የሚል ዘን ጅቡቲ ጋር ከጅቡቲ በመቀጠል ደግሞ ከሶማሊያ ጋር የሰላም በአውሶም ውስጥ በአፍሪካ ዩኒየን ሰፖርት ኤንድ ስታቢላይዜሽን ሚሽን ውስጥ እንሳተፋለን። 1000 ፕላስ የሆነ ወታደር እስካሁን አልመጣም። በነገራችን የሚያጠኑ ድጋፍ የሚሰጡ ወደ 18 አባላትን የያዘ የሚያሰለጥን ቡድን ስቴሽን አድርጓል። ግን ዋናው ቡድን እስካሁን አልመጣም። ለምንድን ነው እስካሁን የማይመጣው? ሌላ ጉዳይ ነው። ዓላማው ሶማሊያን ማቋቋም አይደለም። ዓላማው ለሶማሊያ መድረስ ቀጠናዊ ሰላም በሚገኝበት ረገድ ያደለም። ኢንተረስቱ ምንድነው? ኢትዮጵያን እናስጨንቃለን አስገድደን በምንፈልገው መጠን። ይሄ የሚፈልጉት ነገር ምንድነው? ኢትዮጵያ የወተር ሴኩሪቲ ፊርማ እንድትፈርም ይፈልጋል። በሌላ መልኩ ማለት ነው ውሃ ይሄን ያህል እንለቃለን ኢብን ከነመጠኑ ስፔሲፋይ የማለት ከዛ ባለፈ በድርቅ ጊዜ ለምሳሌ አስዩም ኢትዮጵያ ውስጥ የዛሬ 40 ዓመት ድርቅ ቢያጋጥም በዚህ ምክንያት ውሃው እንግዲህ አሁን ባለው ውሃ ይመጣል ይሄዳል፣ ግድቡን ሞላ በቃ መሄድ ነው። እንዲያውም አመቱን ሙሉ በበጋ በሚቀንስበት ወቅት በድራይ ሲዝን በሚቀንስበት ወቅት ስቲል ተርባይኑን የመታ ውሃ ሁሉ እየሄደ ነው ያለው። ነገር ግን ድርቅ ቢያጋጥም ኢትዮጵያ ውስጥ ውሃ የማይፈስ ከሆነ የግድቡን ውሃ ተርባይን እየመታ እንድንለቅ፣ ምክንያቱም ሎክድ እንዳናረግ ውሃው ለሌላ ፐርፐዝ ወይ ለምሳሌ እኛ አሁን ያለው ኤሌክትሪክ ወደ ሌላ አካባቢ ሽፍት ብናደርግ ሌት በሁለት ተርባይን ብቻ ኃይል ብንጠቀም ማሸጋሸግ ቢኖር፣ ስለዚህ አጠቃላይ የወተር ሴኩሪቲ ጉዳይ እንድንፈርም ይፈልጋል። ለዛ ጫና ለመፍጠር በሚረዳ መልኩ ከሱዳን ጋር አሉ፣ ከኤርትራ ጋር አሉ፣
እግራቸውን ወደ ጅቡቲ ማስረዘም ይፈልጋሉ። ለዚህ እንዲረዳቸው የወደብና የሎጂስቲክስ ላይ ለመሳተፍ በተለይ 10 ሄክታር ሎጂስቲክስ ዞን ግብፅ መገንባት ይፈልጋል። ጅቡቲ ላይ የምትሰራው የወደብ አገልግሎት ሳውዲ አረቢያ የምትሰራው ግብፅ የሚሰራው ማንም የሚሰራው አልቲሜት ተጠቃሚዋ ኢትዮጵያ ነች። ወደ ደቡብ ሱዳን እንኳን የሚደርስ በኢትዮጵያ አልፎ ነው። ይህንን ይፈልጋል። የማጠር የማስጨነቅ ኦኬ ከባለ ውስጥ ላንተስ እየተከበብክ አይደለም ወይ? ሌላ ጉዳይ። ሁለተኛ ወደ 20 ሜጋዋት የሶላር ፓርክ በማቋቋም ይህንን የዶራሌ ፖርትን ጨምሮ የጅቡቲ ወደቦችን ታዳሽ ኃይል እናቀርባለን የሚላል። የፈለገው ሶላር ብትዘረጋ የፈለገው የንፋስ ኃይል ብታመነጭ ኢትዮጵያ አሁን 100 ሜጋዋት እያቀረበች ነው። ዳብል ማድረግ ትፈልጋለች ኢትዮጵያ። ጅቡቲ ውሃ የሚጠጣ ከኢትዮጵያ ነው። የአዋሽ ወንዝ መጨረሻው ላይ ሄዶ አሸዋ ላይ ነበር የሚሰርገው። እሱ ትሪት ተደርጎ ማለት የከርሰ ምድር ውሃህን ኮምፕሮማይዝ አድርገህ ማለት ነው። ትሪት ተደርጎ በራሱ የኢትዮጵያ ኤሌክትሪክ ኢነርጂ ቱቦ ዘርግተን ነው የምናደርስ። እሱን ውሃውንም ልክ ጅቡቲን እንደ ድሬዳዋ፣ እንደ ሐረር፣ እንደ ባህር ዳር፣ እንደ አዲስ አበባ፣ እንደ መቀሌ ተቆጥሮ የጅቡቲን የውሃ መጠን ለመጨመር ጥረት እየተደረገ ነው። የውጭ ኮንትራክተር አጥኚ ባለሙያ ሁሉ ተቀጥሮ ሰው ሪኒዌብል ኤነርጂ እናቀርባለን የሚል ነው። ሌላው እንግዲህ ወደ 90 ኪሎ ሜትር መንገድ እንገነባለን። ይሄ አን ኢጂፕሽያን ኮንሰርቲየም ኢዝ ሴት ቱ ዲቨሎፕ 90 ኪሎ ሜትር እንገነባለን የሚላል። ይሄ ሁኔታ ይህ አካሄድ አይጠቅምም። ግብፅን አምጥቼ እዚህ አደርጋለሁ ስትል በኢትዮጵያ በኩልም የሚጠበቅ ነገር ይኖራል የሚል ግልጽ የሆነ ያው እንግዲህ እንድታውቁት ነው። አንዳንዱን ግልጽ የሆነ ጀስት ከንሰርን በኢትዮጵያ በኩል የቀረበበት ሁኔታ አለ። ዞሮ ዞሮ መዳረሻ የሚጠቅም የኢትዮጵያ ጉዳይ ነው። ግብፅ የራሱን ፍላጎት ለማስፈጸም እንደ ላውንቺንግ ፓድ እንደ መጠቀሚያ ይጠቀም ይሆናል እንጂ አንተን ሽሩሩ ሲል ሊቀጥል አይችልም። ከዛ ከርቀት የመጣበት ሁኔታ በተመሳሳይ ከሶማሊያ ጋር የጀመሩት ግንኙነትን ተከትሎ ከዚህ በፊት ኢቪዛ ነው የምንጠቀመው ወደ ሀርጌሳ የሚደረጉ በረራዎች ወይም ወደ ሶማሌላንድ የሚደረጉ በረራዎች ሶማሌላንድ ህጋዊ እውቅና ስለሌላት ማለት ነው። ዲፋክቶ ሪኮግኒሽን ነው ያለው። ዲጁር የሆነ ህጋዊ የሆነ የለውም። ሶማሊያ ኤር ስፔስ ነው ያለው። ሶማሊያ ዋተር ስፔስ ነው ያለው። ኮንትሮል ያደርጋሉ አይደለም? የሶማሌላንድን የፌዴራል መንግስቱ አንድ አካል የሆነውን የፑንትላንድን የፌዴራል መንግስቱ አንድ አካል የሆነውን የጁባላንድን ዋተር ስፔስ አይቆጣጠርም። ፑንትላንድ ለምሳሌ ማሪን ፖሊስ አለው። በባለፈው የምታስታውሱት ነው የቱርክን የጦር መሳሪያ የጫኑ መርከቦችን አስገድዶ ቦሳሶ ያሳረፈበትን ማለት እና ከኢቪዛ ጋር ተያይዞ ኤሌክትሮኒክ ቪዛ እሱም ሀክ የተደረገበት ከ35,000 በላይ የሚሆኑ የአሜሪካ የአውሮፓን ጨምሮ የተለያዩ ሀገራት ዜጎች መረጃ ወጥቶ የተሰጣበት ሁኔታ አለ። እሱ ኮላፕስ ሲያደርግ በተመሳሳይ ኤሌክትሮኒክ ካርጎ ትራኪንግ ነምበር ጀምረናል። በኤሌክትሮኒክ ካርጎ ትራኪንግ ነምበር ያልተመዘገበ መዳረሻውን ያላሳወቀ ማንኛውም ዕቃ ጫኝ መርከብ ወደ ሶማሊያ የባህር ክልል እንዳይገባ which means ወደ በርበራም ወደ ቦሳሶም ወደ የትም እንዳይመጣ የሚል መግለጫ አውጥተዋል። ይቻላል ወይ? አብረን የምናየው ምንድን ነው? እዚህ ኢሲቲኤኑ የኤሌክትሮኒክ ካርጎ ትራኪንግ ነምበሩ ዓላማው ሌላ ምንም አለ። ኢትዮጵያ የበርበራ ወደብን እንዳትጠቀም ማድረግ። ሌላ ታዲያ የበርበራ ወደብን ሊጠቀም ይችል ማን አለ? እሱ ሴት ይሄዳል የት ይደርሳል የሚለውን የምናየው ነው። በተመሳሳይ በነገራችን ላይ ከዲሰምበር 1 ጀምሮ ኦልሞስት ከ10 ቀን በኋላ ጀምሮ የሶማሌላንድ ሲቪል አቪዬሽን ያወጣው መግለጫ አለ። ከሶማሌላንድ ከሀርጌሳ የሚሆን ከሌሎች ከ4 የአውሮፕላን ማረፊያ ጣቢያዎች ተነስተው ወደ ሶማሊያ አየር ክልል የሚበሩ ካሉ እነሱን ከለክላለሁኝ። ሰው ቀጥታ አንድ አየር መንገድ ሊመጣ የሚችለው ሀርጌሳ ለምሳሌ ከየትም ሊሆን ይችላል። ፍላይ ዱባይ ለምሳሌ ከአቡዳቢ ቢበር ሀርጌሳ ይበራል። ሀርጌሳ ከበረረ በኋላ ወደ ሞቃዲሾም ይሁን ወደ ቦሳሶ ወይንም ወደ ሌሎች ራስ ካምቦኒም ሊሆን ይችላል
ወደ ጁበለንድ መብረር አይችልም። አቮይድ አድርገናል፣ ለሪስክ የተጋለጠ ለስጋት የተጋለጠ ነው የሚል ከፍተኛ የሆነ ነው እንትኖች አሉ፣ የፖለቲካ ሽኩቻዎች አሉ። ይሄ ሽኩቻ አንዳንድ ጸሐፊዎች ምንድን ነው የሚለው ይህንን ሊያስደስት ታይዋን የምታደርገውን ድጋፍ ለመከልከል ነው፣ ቻይናን ለማስደሰት ነው፣ ለግብፅ ለመለላክ ፕላስ ለኢትዮጵያ ካርጎ ምናልባት በአንዳንድ ጉዳይ ከጅቡቲ ባሻገር በተለያየ ምክንያት ወደ በርበራ የሚደረግ ሽፍት ካለ እሱን ለመከላከል ነው የኤሌክትሮኒክ ካርጎ ትራኪንግ ነምበር አስፈላጊ የሆነበት የሚል እሱን የምናየው ነው የሚሆነው። እንግዲህ ሌላው የትራምፕ ባለ 20 ነጥብ እቅድ ለጋዛ ፒስ ፕላን አቅርቦ ነበር። በተመሳሳይ የዩክሬን ራሽያን ጦርነት ለመፍታት ባለ 28 ነጥብ እቅድ አዘጋጅቷል። አውሮፓ ህብረትና ዩክሬን በዚህ ጉዳይ ላይ እኛ በጥብቅ ካልተወያየን ራሻና አሜሪካ በጋራ ሆነው ያቀረቡትን የትራምፕ 28 ነጥብ አንቀበልም የሚል ነገር አውጥተው ነበር። ነገር ግን ዘለንስኪ ዝግጁ ነኝ ፕሪፔርድ ፎር ኮንስትራክቲቭ ሐቀኛ ውጤታማና ፈጣን የሆነ ዘላቂ ሰላም ለሚያመጣ በሚችል ሁኔታ ለመወያየት ዝግጁ ነኝ ብሏል። እንግዲህ ደግሜ ደጋግሜ እንዳልኳችሁ ሌሎችም እንዳሉት ዩክሬን ፍጻሜዋ እንግዲህ በዚህ መልክ እየተጠናቀቀ የዳቦ ጎተራ የነበረችዋ የዓለምን ስንዴ በገፍ የምታመርተዋ የሰይድም የምታቀርበዋ በገበያ በዓለም ገበያም የምታቀርበዋ የምትሸጠዋ የፓልም ኦይል ዘይት የምታቀርበዋ በኃይል በመሰረተ ልማት ጠንካራ የምትባለው ሀገር ዛሬ ኢነርጂ መሰረተ ልማቷን ኦልሞስት ወድሞባት ከተሞቿ ወድመው ግዛቶቿን አሳልፋ የምትሰጥበት ክራሚያን ኦልሬዲ አሜሪካ የምታውቅበት ምናልባት የተወሰነውን 6-7 ነጥቦችን ልንገራቸው። የስምምነቱ ከ28 ነጥቦች ውስጥ ማግኘት ትችላላችሁ። ያው የተቆራረጠ ነው፣ እስካሁን ሙሉ አልወጣም። ሙሉውንም ካስፈለገ 28ቱን ነጥብ ላመጣላችሁ ይችላል። አንደኛ ዩክሬን የተወሰኑ ግዛቶችን ለሩሲያ አሳልፋ ትሰጣለች ይችላል። 2 አሜሪካ ክራሚያና ሌሎች ለሩሲያ ተላልፈው የሚሰጡ እነ ኬርሶንን ጨምሮ እነ ዛፖርዣዣን ጨምሮ ከዶኔትስክ የምትወጣበትን ዩክሬን እሱን ጨምሮ እውቅና ትሰጣለች። ዲፋክቶ የሆነበት ምክንያት ምንድን ነው? ኢንኬዝ ተወያዮች ከጣሱት ይህንን እውቅና ለማንሳት ምክንያቱም ሁለቴ ለዩክሬን ዲጁር ሪኮግኒሽን መስጠት አይቻልም። ዩክሬን ሀገር አምሶሪ ለክራሚያ ዲጁር ሪኮግኒሽን ሰጥቻለሁ ትል አትችልም አሜሪካ። ክራሚያ ሀገር ሊሆን ነዋ። ዲፋክቶ ግን እውቅና ሰጠናል የሩሲያ ነው የሚል ምክንያቱም ሩሲያን አንድ እውቅና ሰጥተዋል። ለምሳሌ ኢትዮጵያ አሰብን በኤኒሚንስ እንዘዋለን እርግጠኛው ነው። አሰብን ከያዝነው በኋላ ባለ 28 ነጥብ ነው የሚሆነው ድርድሩ፣ ባለ 23 ነጥብ ነው የሚለው እሱ ሌላ ጉዳይ ነው። ቁጥሩን እንቶ በኢትዮጵያና በኤርትራ መካከል በዶናልድ ትራምፕ አሸማጋይነት ስምምነት እንፈርማለን። በዚያ ስምምነት አሜሪካ አሰብ የኢትዮጵያ ዲፋክቶ አካል መሆኑን ታውቃለች ይላል። እርግጠኛው ኦልሬዲ እመኑኝ እና በዛ ላይ ለአሰብ ዲጁር ሪኮግኒሽን አይሰጠውም። አሰብ የሚባል ሀገርና ቃል ከተማ አሰብ ያው ሉዓላዊ ሀገር ነው። ልክ እዚህ ላይም ዩኤስ ዲፋክቶ ሪኮግኒሽን ኦፍ ክራይሚያ ኤንድ አዘር ዩክሬኒያን ቴሪቶሪ ፎርሲብሊ ሲዝድ ባይ ዘ ክሬምሊን አዘር የራሽያ ይሆናል ማለት ነው። የዩክሬን ወታደር ቁጥር ላይ ገደብ ይጣልበታል። ቁጥሩ ምንድን ነው የሚለው ከ600 ሺህ እንዳይበልጥ ይገደባል። እንደን በተመሳሳይ አራተኛ ለዩክሬን የሴኩሪቲ ጋራንቲ ይሰጣል። በተመሳሳይ ለሩሲያም የሴኩሪቲ ጋራንቲ ይሰጣል እንዳይተኩስ። ለምሳሌ ዩክሬን የሆነ ቀን አፍልቶ ቢተኩስ ሚሳኤል ምንድን ነው የሚቀጣው? ሩሲያ ምንድን ነው ጋራንቷ የሚለውን እሱን ይፈርማል። አስፈጻሚ አሜሪካ ትሆናለች ማለት ነው። ዩኤስ ደግሞ ለዩክሬን የደህንነት ዋስትና ስትሰጥ ለዛ ወጪ ታወጣለች አይደል? የክትትል የቁጥጥር ሰራዊት የማስፈርም ወይንም ነገ ለዚያ ገንዘብ ታገኛለች ይችላል። ዩኤስ ዊል ሪሲቭ ኮምፐንሴሽን ፎር ዲስ ጋራንቲ። ይሄ ነው ግን መጨረሻው የዩክሬን then Ukraine will not join NATO
የኔቶ አባል ሀገር መሆን አትችልም። ኔቶ ወታደሮችንም ይሁን ጀቶችን ዩክሬን ውስጥ ማስፈር አይችልም። ከፈለገ ፖላንድ ውስጥ ያሰፍራል ማለት ነው። እንደን ስቴሽን ፖላንድ ውስጥ ያደርጋል። ከዛ ባለፈ ሳይዝ ኦፍ ዩክሬን አርሚ ይወሰናል። በ100 ቀን ውስጥ ምርጫ አድርጎ ደግሞ ዘለንስኪ ሲሸነፍ በተሸነፈ ማግስት ወደሚመቸው ሀገር ሂዶ የሚኖርበት ሁኔታ ይኖራል ማለት ነው። ዲስ ኦል አባውት ይሄ ነው እና ኢሳያስም ኤርትራም እጣ ፈንታዋ እንደ ዩክሬን ዛሬ በሰላም ደም መፋሰስ ሳይኖር ንብረት ሳይወድ በክብር በቁመና ፈርም ተብለህ እምቢ ያልከውን ተንበርከከህ ትፈርማለህ ማለት ነው። አሰብም እንደ ክራሚያ ለኢትዮጵያ ዲፋክቶ ሆና እውቅና ይሰጣል። በመሃል ላይ ዲሚሊታራይዝድ ዞን ይቋቋማል ይላል። ምናልባት 8ኛ ልትሉ ትችላላችሁ። በሩሲያና በዩክሬን መካከል ዲሚሊታራይዝድ ዞን ይኖራል። በዛ ዲሚሊታራይዝድ ዞን ውስጥ ቦታው የሩሲያ የሆነና ግዛቱ ለምሳሌ ዶኔትስክ ውስጥ ዲሚሊታራይዝድ ዞን ይቀመጣል። 30-40 ኪሎ ሜትር በዛ ውስጥ ሉዓላዊ ግዛቱ የሩሲያ ነው። ሰራዊት ግን ስቴሽን ማድረግ አይቻልም። ልክ በተመሳሳይ ይሄ ይቀመጣል ማለት ነው። ሌሎች ተጨማሪ ዕለታዊ መረጃዎችን ሰፋፊ ትንተና የሚፈልጉ ጉዳዮችን በማካተት ምሽት በጋት ዕለታዊ ወደ እናንተ የሚደርስ ይሆናል። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ